Yes, Nanta. Many young canoe. Many young canoe. A survey on the Burkandi. Zimbro Fatatalendi. Mino who lays on Carlos Pushaka. As Gabashin surveys non Jigadil. በመጀመሪያ ይቅርታ አቶ ዳንኤል ባከ ከቤት ይወጣል አይወጣም እንዴት እናውራ አብሬ አንተንም አቶ ዳንኤል ብዬ እሷንም ደግሞ ወደ ቤቴ የገባው ነው አልኩኝ ከዚህ በላይ ምን ልበል እዚህ ቤት ልትገለኝ እኮ ነው አንተ እኮ ልትገለኝ እኮ ነው ስሜን አታጥፊ ኧረ እባክህ ለምንድነው ስሜን ማጣፋው ወደ ህግ ሄደሽ ቪዲዮ አጠፋው ብለህ አጠፋ አያ አጠፋ ቪዲዮ ነገር ግን እኔ እያንዳንዱ መረጃ ነበረኝ ገባ አይደለ እሷ እንድትናገራት አልፈልግም ቆይ አላዛር አውጣልኝ በዚህ ደመከልብ ነው ማለት ነው ለምን አተውም ግን እስኪ ዛሬ እንተራረዳታለን እንጂ እስኪ ተቀባላችሁ አራ ህግ አይደለም መስጠት እኔ ራሴ ተሰጣለሁ ህግ ምን እንደሆነ እኔ ያሳያለሁ አይገባንም ተነጋግረን ወንድናችሁ ግቡ እዚህ ያው ለባሮች እግዚአብሔር ኒኮስኪ ኑ ግቡ አሳያችኋለሁ ተወጡልኝ ይሁን ወጡ አታምታላችሁ ደግሞ እዚህ መሆን ትችላላችሁ እገላችኋለሁ ያለችን ነው አይ መግደል እኮ አይደለም አሁን እሷ አሁን የስሜታዊ ነገር ነው እንጂ ሰሚያሻና እዚህ ነው እኔ ከሷ ጋር የተንጫጫው እየመጣው አይሃለሁ መጥቼ እኔ ከሷ ጋርማ አፌን አልካፈትም እቺ ክፍታፍ ደግሞ አጠናግረኝ ተነሳ አጠናግረኝ እሱ ይሄን ዛሬ በመፍለጫ ምትዩ አይነካሽም ምን እንደው እዛ ጋር ይፈረመው አለ ለምን ይነካሻል አይነካሽም ተካከራ ነገር የለም ይውጡልኝ ከዚህ ሰላሞች እንዴት ናችሁ እኛ እግዚአብሔር ይመስገን ደህና ነን ሰላም ቤተሰብ ሁላችሁም ሰላም ናችሁ አለን እግዚአብሔር ይመስገን ያው የመጣነው ዛሬ ዳሊን ላወራ ፈልጌ ነው ዋና ምክንያቴ ምንድነው አላዛር እንግዲህ ታስሯል እስር ቤት ነው ያለው እና ነገ ሊፈታ ይችላል አይታወቅም መቼ እንደሚፈታ ግን ተፈቶ ሲወጣ ምንድነው ማድረግ ያለብኝ እዚህ ቤት ውስጥ መኖር አለበት ወይስ የለበትም የሚለውን እንድታማክረኝ እንደገና ደግሞ እናቱ መታ ማይሆን ድርጊት ትላንትና በጣም ማይሆን ነገር ነበር ልትመታኝ እየሞከረች ነበር በጣም ብዙ ቃላቶችን ማለት እንትን እያለችኝ ነበር እኔ ላይ ደግሞ አሁን ላይ በቃ ማለት እየደከመኝ ያለ ሰዓት አሁን ላይ መውለጃ እየተቃረበበት ያለበት ሰዓት ስለሆነ እኔ ከነሱ ጋር መነጋገርም የሆነ ሰጠገባ ውስጥ መግባት አልፈልግም ምክንያቱም እስከ ዛሬ ድረስ የገባሁት ራሱ በጣም ለኔ ከባድ ጊዜ ነበር ያሳለፍኩት እውነት ለመናገር ከፈጣሪ ጋር ተውጥቻለሁ እስከ ዛሬ ድረስ ያለውን ግን አንዱን አለፍኩ ስል አንዱን እኔ አሁን ደግሞ እኔ በጣም በቃ እኔ ያልኳችሁ አላዛርን ችግር የለብኝም እችላለሁ የሆነ ለትዳራችሁ ስትልቁ የምትችሉት ነገር አለ ግን እሱም በቃኝ ግን እሷ ደግሞ ከእንግዲህ ቤቴ እንድትመጣ አልፈልግም እንዳልኳችሁ በቃ ፍቺው እስኪፈጸም ድረስ ቢያንስ አትሊስት እዚህ ቤት እንዲመጡ አልፈልግም እሷም ሆነም እሱም መተው ህይወቴን እንዲበጣብጡት አልፈልግም ከሷ ጋር ላፊ ቃላቶች መናገር በጣም ነው የተለቸኝ ምክንያቱም ስታመነጫጭቀኝ ነበር ስትገፋኝ ነበር ነገር ቢሆን እኔ ነኝ የምጎዳት እናቴን ነው ሌላው ሰው ማንም ምንም የሚጎዳበት ነገር የለውም እና እሷም ደግሞ ለሷ ልጇ በቃ ለሷ ወርቅ ነው አይደል እኔም ለእናቴ ወርቅ ነኝ እኔም እናቴ ትፈልገኛለች እሱ ደግሞ ይሄና ህፃን ልጅ አይደለም ሁሌም እናቱን እያስከተለ ሁሌም እናቱ በእያንዳንዱ ነገር የምትገባው ህፃን ልጅ አይደለም በአሁን ላይ የ15 አመት ልጆች እንኳን ራሳቸውን ችለው እየኖሩ ነው እንኳን የ20 ምናምን አመት ወጣት ይቅርና ማለት ነው ስለዚህ እኔ ዳኒ በጣም እውነት ከብዶኛል በቃ ነገሮች በጣም እያስጠሉኝ ነው እንደምታስቡት አይደለም ህግም ቢሆን የሆነ በቃ ባልና ሚስት እስከሆናችሁ ድረስ ምናምን የሚሉት ነገር አለና እኔ ካቅሜ በላይ የሆነ ነው ማለት ቤት ልቀቂ ምናምን የሚሉኝ ሰዎች አሉ ቤት ለምንድነው ማትቀየሩ የሚሉኝ ሰዎች አሉ ግን ቤት ደግሞ እዚህ አንዴ የስምምነት ወረቀት ትፈርማላችሁ የ2 አመት ምናምን እሱን የፈረመው ከዛ እኔ ደግሞ ወጥቼ አሁን ላይ ቤት ፈልጌ አላገኘም እስካሁን እየፈለኩ ነው ግን ቤት አላገኘሁም የምፈልገው አይነት ቤት የለም በአብዛኛው ደረጃቸው ከፍ ያለ ነው ሊፍት የሌላቸው ናቸው ምናምንና እንዳቅሜ ላገኝ ስላልቻልኩ ነው እዚህ የቆየሁት እና እኔ በጣም ግራ ገብቶኛል እየመጡ የሚረብሹኝ ነገር አሁን ደግሞ እሱ ታሰረ ስል እሷ
መታ እንድትናገር አልፈልግም። አይተ ለምን ሂደቱ ላይ የሚያየው ስላለው በጣም ይገባኛል። አሁን ትላንትናም ደስ አላለኝም። ለምን በጣም ነው እየጮኸች የነበረው እንዳየሽው፣ እኔንም ለማነቅ እየሞከረች ነበርና በአጠቃላይ መደረግ የሌለበትና መደረግ ያለበትንም አላወቀችውም እና እኔ ደስ አላለኝም። ዞሮ ዞሮ ለመማታትም መሞከሯም ሌላም ነገር ማድረጓ እሷን በህግ ያስጠይቃታል። በእርግጥ ቢሆንም ግን አረ ቢቻል እንደው ብታሳስርልኝ እሷን ራሱ ብትታሰር ደስ ነው። አሁን ምን መስሎሽ ነው ትንሱ? በዋናነት እንዴት ምን መደረግ አለበት? ነገ ከነገ ወዲያ እነዚህ ሰዎች እንደተባለው ዋናው ዓላማው ይህ አልነበረም። ዋናው ዓላማው እናንተን ለማስማማትና ለማኖር ነበረ ሐሳቡ። አሁን ግጭት እየመጣ ሲመጣ የተለየ ጉዳት ሊያደርስብሽ ይችላል ብሎ በመገመትና የሚታዩ ነገሮችም ስለነበሩት ያንን ነገር በመገመት ነው ይሄ ልጅ በኋላ ላይ የተለየ ጉዳት ሊያደርስባት ይችላል ከሚለው አንግል ነው ዋናው ክስ የተመሰረተበት። ስለዚህ ምንድነው መደረግ ያለበት? እነዚህ አሁን ነገ ከነገ ወዲያም በዋስ ሊወጣ ይችላል። ገብቶሻል አይደል? ዝም ብሎ አይታሰርም። ሰው የዋስ መብት አለው፣ በዋስ መብቱ ይወጣል። ሲወጣ ግን እንዴት ነው መደረግ ያለበት? መስተካከል እንዴት ነው ያለበት? ወይስ የሚስተካከልም ከሆነ መስተካከል አለበት። አሁን እኔ ከነጭራሹንም እሷም አሁን ብትታሰር እዛ የዋስ መብት ሲጠበቅ ወደ እኔ እንዳይመጣ ቢያንስ ነገሩ እስኪፈታ ድረስ እኔ ጋር እየመጣ ነው አይደለ? የመታኝ የሆነ ጥቃት እያደረሰብኝ ያለው እሱ ነገር እንዳይደርስብኝ የሆነ ያኮ ምን መስሎሽ ነው ትንሱ? በክስ አሁን ሰው ሲከሰስ የለ ይከሰስና በዋስ ከወጣ በኋላ ወይ ደግሞ የፍርድ ቤት ሂደት ካለው የፍርድ ቤት ሂደቱን ነው ክትትል የሚደረገው። አሁን በኋላ ላይ ግን ይሄ ነገር እንደዚህ እስከሚደረግ ድረስ እንዳይመጣ ምናምን የሚለውን ነገር እዛ ፖሊስ ጣቢያም ቢሆን ተኪዶ ማለት ነው ይሄ በዋስ የሚወጣ እንኳን ቢሆን እንደዚህ ይደረግልኝ በኋላ ላይ እኔ ላይ ጉዳት ሊያደርስብኝ ስለሚችል በዚህ መሃል በሚፈጠረው ነገር ላይ ይሄን ነገር ስለምሰጋ እንደዚህ አይነት ነገሮችን ስለምሰጋ እንዲደረግልኝ ብለሽ ታቀርቢያለሽ። አንቺ ከለላ ይደረግልኝ በህግ ከለላ ይደረግልኝ እዛ እንደዛ ታደርጊያለሽ። በተረፈ ደግሞ ሌላ ተጨማሪ እናትየዋም እየመጣች እያስቸገረችኝ ነው እንዲህ ነው እንደሆኗል እንዴት ተደርጓል የሚለውንም እዛው ታመለክቻለሽ ማለት ነው። ከዛ ምንድነው የሚሆነው? እነሱ የሚሉትን እንሰማለን እንጂ እኔ ትንሱ አሁን በዋናነት እንድታስቢ ፈልገው መጀመሪያ ራስሽን አዳምጪ፣ ውስጥሽን አዳምጪ፣ ራስሽን ደግሞ ትሪት አድርጊ። በዚህ ነገር ላይ በጣም እየተበሰጫጨሽ አሁን ያለሽበት ኮንዲሽንም በጣም ጥሩም ስላልሆነ ማለት ከእርግዝናው ጋርም ያለው እንደገና ሌላ ጭንቀት ሲፈጠር ውስጥሽ ላይ የሚፈጥረው ነገር ይኖራልና ያ ነገር እንዳይከሰት ራስሽን ጠብቂ በመጀመሪያ ደረጃ። በሁለተኛ ደረጃ ደግሞ እነሱን እኔ አሁን ምንድነው እኔ በግል ያሰብኩት ወይ ሌላም ሰው ጨምሬም ቢሆን ሌላም ሰው ምናልባት እንደው እኔ ያረኩት ነገር ወይ ደግሞ እኔ ሄድኩበት አካሄድ ልክ አይደለም ብዬ ብለው ትክክለኛ መንገድ ነው ሄድኩ። አይ እንደዛ ብሎ እንኳን ቢታሰብ ማለት ነው እነሱን እንትን ለማድረግ ማለት ነው። እኔን እኮ አሸንፈ ዳኒ እኔ አሸንፈ ቤት እንዲገባ ያስደረግከው እኮ አንተ ነህ። ገብቶኛል። አይገባም ነበር አላዛር እስከዛሬ ድረስ ግን አንተ ነህ እንዲገባ እኔን መክረ ፍሬ ከጀርባ ሆና እኔን መክራኝ ትዳርሽ እንደዚህ ስትለኝ እሺ ብዬ እናንተ ናችሁ እኮ ለዚህም እንትን እድል እንድሰጥ ያደረጋችሁኝ። ግን እሱ እድል ስለማይወድለት ክብር ስለማይወድለት ራሱ ያጣጣው። አሁንም ቢሆን እኮ ጊዜ ነው። እኔ ይመስለኛል እኔ በውስጡ ነው ይኖራል ብዬ አሁንም እንደዛ አይነት ስሜት የለኝም። እኔ ከእንግዲህ እኔ ከሱ ጋር ሆናለሁ ብዬ አላስብም ለመናገር። እኔ አሁን በሰዓት አሁን እኔ ይኸውልሽ አሁን ይሄን ባለበት ሁኔታ እንደዚህ ሆኜ አሁን ከሱ ጋር መኖር አለብሽ የሚለውን ወሬ ለተመልሼ ለማውራት አሁን ለጊዜው ይከብደኛል። ሆኖም ግን ዳኒ ትንሽ ጊዜ ነው እዚህ ብቆይም እኔ ሁሉ ነገር አስተካክዬ እናቴ ጋር ሄጄ መውለድ እችላለሁ። ኖርማል ነው። ግን አንዳንድ ነገሮች ማስተካከል ያለብኝ ነገር ማስተካከል ስላለብኝ ስራዬንም ትምህርትም ቢሆን አስተካክዬ እሄዳለሁ እናቴ ጋር። ግን እስከዛ እስከመሄድ ድረስ ይሄንን ነገር እስከማስተካከል ድረስ የለፋሁበት ነገር መቼም ብትን አድርጌ አልሄድም። ስለዚህ ነገሮችን ሳስተካክል እኔ አድርጌ ግን ትንሱዬ አሁን መጀመሪያ እንትን በይ አሁን ያለውን ነገር ክትትል እናድርግ። አሁን ዋናው ሀሳብ እሱ ነገ ከነገ ወዲያ ሲወጣ እንደገና መልሶ ይጎዳኛል ወይ እንዴት ይሆናል የሚለውን ነገር እየተነጋገርን ከዛ በኋላ ላይ መጨረሻውን ደግሞ አብረን እናያለን እና የእናትየውንም ጉዳይ መፈታት እንዳለበት
ይሄ ነገር ከነገ ወዲያም ብድግ ብሎ መግባት ይቻላል ወይ ወደ ቤትስ ዝም ብሎ ነው ወይ የሚመጡት ወይስ ደግሞ ችግሮቹ ሳይፈቱ ነገ የሆነ ችግር ሌላ ነገር ቢፈጠር የሚሉ ነገሮች እንዳይከሰቱ እንትን መባል አለበት መሬት መያዝ አለበት ማለት ነው። አዎ እሱን ነው በቃ እኔ በጣም ስላሳሰበኝ እውነት ማታም ሳስብበት ነበርና እስኪ ነጋልኝ እየጠበቅኩ ነበር። እንደ አጋጣሚ ማብራት ሄዷል። ከዛ ግን በቃ እኔ ቪዲዮ ይዤ ከዳኒ ጋር ማውራት አለብኝ ብዬ አስቤ ነው። ምክንያቱም እኔ በጣም እውነት ስጋት ላይ ነኝ። በቃ እኔ የምሬን ነው። እንደዚህ ለካ ከአንድ ሰው ጋር ስትጋቡ ከባድ ነው፣ ለመፋታት ችግር ነው በጣም እውነት በጣም ነው የሚከብደው። በቃ ሁኔታዎች እንዴት ብዬ እንደማስረዳቸው አላውቅም። በጣም ነው የሚከብደው። በቃ ማይተው የለም ውጭ የሆኑ ወይ አልተውኝ እሺ ክፉ ናት መጥፎ ናት ብለው ወይ አልተውኝ በቃ ከኔ ስራ አልወጡ ከዛስ ወይ ሰላሜን አልሰጡ። እኔ በዚህ ናህል ሰው እንደዚህ ሲሆን አይቻላል። ከምንም በላይ እናቱ በቃ እንዴ በቃ አሁን መሰልሽ ያለውን ነገር እንግዲህ እስከ መጨረሻ ድረስ እንዳልኩሽ ነው። በእኛ አቅም እንኳን የማይቻል ከሆነ ሰዎችም ጨምረን የህግ አካላት እናማክራለን። ሌላ ምንም አማራጭ የለም። ሌሎች ሰዎችም እናማክራለን። እሱንማ እንደዛ ማድረጋችን የማይቀር ነው። ሁሉንም ነገር ማስተካከል አለብን። አማክረን ምን መደረግ አለበት፣ እንዴት ነው መኬድ ያለበት፣ እኛም ማናቃቸውን ነገሮች ደግሞ ከነሱ ኢንፎርሜሽን እንጠይቃለን። ስለዚህ ይሄንን ነገር ግን መጀመሪያ ነገም ከነገ ወዲያም እንደገና ደግሞ ሌላ ነገር እንዳይከሰት ሄደሽ አንቺም ይሄ ነገር መደረግ አለበት፣ እንደዚህ መሆን አለበት። ከነገ ወዲያ ደግሞ ዋናው የተከሰሰበት ምክንያት እሱ በሌላ ነገር እንትን ብሎ አይደለም። ቢሆንም ከነገ ወዲያ ከዚህ የበለጠ ጉዳት ሊያደርስ ይችላል በሚለው ነው። አለማድረስ አይችልም እንጂ ሊያደርስ ይችላል። አለማድረስ አይችልም። በቃ እንዴ ሁለቱም አንድ አይነት ሆኖ እውነት እንዴ እኔ ብቻዬን ከነሱ ጋር መጋፈጥ። እኔም እኮ አሁን በነገራችን ላይ አሁን ትላንትናም እንደው ሰው ቤት እዚህ ሆኜ እንትን ስላልኩ ነው እንጂ እናትየዋ መታ እኔን ራሱ መንካት መማነቅም አትችልም ነበር። ግን እንደው ያለውን ነገር በእናንተ በኩል ያለው ነገር ፈታ ብዬ ነው እንጂ እንደዚህ አይነት ሰዎች መሆናቸውን ይኸው ፊት እንደዚህ ልስልስ ብለው ሲታዩ እንኳን ሰው ሊነኩ ይቅርና እኔ እንጃ። የሰው ልጅ ግን እያደረ ነው የሰው ልጅ ማንነቱ የሚገለጠውና የምሬ ነው። ለእኔ ራሴ ይገርመኛል የነሱ ለውጥ የነሱ ባህሪ እንደዚህ ያህል እኔ እንጃ ያላየው አጋጥሞኝ ያውቅ። በስመ አብ አይ ከባድ ነው እውነት ለመናገር። እኔ አንቺ ነሽ ረጅሙን አመት አብረሻቸው የኖርሽው ግን አሁን ለማስረዳት አንዳንድ ጊዜ ለማስረዳት ስትሞክሪ ግትር የሚሉት ነገር እኔም ደስ አይለኝም። ግን እኔ ዋናው ያንቺ ሰላም መሆን ግን እኔ ደስ ይለኛል። ሁለታችሁ ሰላም ብትሆኑ ጥሩ ነበረ። በሁለታችሁም በኩል ያለው ነገር እኮ ደህና እየተቀረፈ ነበረ። እንደገና ወደ ኋላ መልሳው ነው እንጂ እናትየዋ በኋላ ላይ ግን እኔ ዳኒ በጣም ይከበደኝ እውነት በቃ ዞሮ አሁንም ቢሆን እስቲ ያለውን ወደ ዋናው መፍትሄ እንትን እያለን ብንሄድ ይሻላል። እነሱንም አይ በቃ እንደዛ ከሆነ ዛሬ በቃ ወይ እንሂድና ያለውን ነገር እዛ የዋስ አንደኛ ይሄ የዋስ መብቱ ተብሎ ዝም ብሎ መለቀቅ የለበትም። እንግዲህ እናትየው ማትፈነቅለው ድንጋይ የለምና ብዙ ነገር ልታረግለት ስለምትችል እኔ ራሴን ማስከበር ስላለብኝ ራሴንም እንትን ማለት ስላለብኝ እንዴት እንደምናረግ ራሱ አላውቅም እውነት ለመናገር። የት ነው አንተ? ምን እየሆንክ ነው? እስር ቤት አልነበርክ እንዴ? ዝም ብሎ መፈታት አለ እንዴ? ምን ነው ሁሌ እዛ መቀር መስሎሽ ነበር? አስገባሽኝ እስር ቤት ነው እንጂ ገደልሽኝ እንዴ? በመጀመሪያ ይቅርታ አቶ ዳንኤል እባክህ ከቤት ይወጣል። አይወጣም። ምን ማለት ነው? ዝም ብሎ መፍታት አለ እንዴ? እኔ ሳልኖር እኔው ምንም እያወራሁ እዚህ እንድትደርስ አልፈልግም። ገባህ? አጠገቤ እንድትደርስ አልፈልግም። ትናንትና መታ እናትህ ልትመታኝ ነበረ። ምንድን ነው የቀራችሁ ከኔ? ምንድን ነው እዚህ ቤት ወርቅ አለ ዳይመንድ አለ እዚህ ቤት የሚያመላልስ? ዝም በይ እባክህ። አሁንም ቢሆን እኮ አሁን ከህግ ቦታ ነው። እኔ አሁን
ገና አሁን እኛ ወደ ፖሊስ ጣቢያ እንሄዳለን እየተባባልን ነበር። ግን ከህግ ቦታ ነው የመጣችሁት አይደል? ስለመጣ አይደለም እኮ ገባኝ። ግን ቢያንስ በተረጋጋ መንፈስ ለምን እንዴት እንደሚያረጋት እያየሁ እንዴት እናውራ? አክብሬ አንተንም አቶ ዳንኤል ብዬ እሷንም ደግሞ ወደ ቤቴ የገባው ነው አልኩኝ። ከዚህ በላይ ምን ልበል? እዚህ ቤቴ የሚባል ነገር የለም። አላዛር ትሰማኛለህ አይደል? የቀረኝን ልገለኝ ነው። ከዛ እስከተገደልኩ በኋላ አንተ ትንሽ ወር ትታሰራለህ፣ ትወጣለህ። ይሄ ነው የተለመደው። ልትገለኝ እኮ ነው አንተ እኮ ልትገለኝ እኮ ነው። ኧረ እባክህ ለምንድን ስሜን የማጠፋው? ቪዲዮ አጠፋው ብለህ አጠፋ አጠፋ ቪዲዮ። ነገር ግን እኔ እያንዳንዱ መረጃ ነበረኝ። ገባህ አይደለ? አሁንም ቢሆን ተመልሰህ ትገባታለህ። ከቸለ ገባህ አይደለ? ኧረ እባክህ እኔ ጋር እንዳልሆነ እኮ ተረጋገጠ። ምን ወይ በኤአይ አድርገሽው ይሁን ነው ያላውቅም። ኧረ እባክህ ገብቶሻል? ኧረ እሱና እኔ ልሄድ ነበር እኮ አሁን ልንሄድ ነበር። ግን ደግሞ ከቤቴ ውጣ። ቤቴ ውስጥ ምን አድርጋችሁ ልጠብቁኝ ነው? በህግ ሄዳለች አይደለ? አሁን ትገለኛለህ ብላ ስሜን እያጠፋች ነው። ሊመርዙ ይፈልጋሉ። ስም በማጥፋት እኔ እከሳታለሁ። እሷ እስኪ ከሳሳይ ፈጡር ነሽ ትታሰራለች። አሁንም ቢሆን ይሄን ነገር ወደ ባሰ ነገር እንዳይሄድ አሁንም ቢሆን ያው አይደለም ወይ ነገራችሁ ነው ወይ አሁን እኛ እና እሱ እኮ እኔ ታስሮ ይከርማል ወይ ደግሞ ታስሮ ይበሰብሳል የሚል ግምትም የለኝም እኔ። ዋናው እነሱ ጋር ያለው ጭቅጭቅ እነሱ ጋር ያለው ግለት ወደ ባሰ ነገር እንዳይሄድ ነው በዋናነት። እኔም አሁን በመሀል ገብቼ ህግ አካል ይዤ የመጣሁት አሁን የኔ ተፈታ አይደል? ዛሬ ህግ ከተፈታ ቤቱን አለ መምጣት ያለበት ወይ ተከራይቷል አይደል? እንደ ተከራይ እሱን አሁን መነጋገር ነበረባቸው አይደል? መነጋገር ምን ማለት ነው? አንተ አይደል ያስገባኸው? ገባኝ እኔ። ስለዚህ ቤቱን አይደል ቤቱ ነው አብራችሁ ኑሩ ብላ አይደል ያስታረቃቸው? ገብቶኛል። አሁን አብረው እንዲኖሩ ነበር ያስታረቋቸውማ። አሁን በሂደት ግን የነበረውን ነገር በችኮላ ገብተው እየተጋጩ ነው ስትያለሽ እና ራስና መጀመሪያ ይሄ መጀመሪያ ነው የጠፋው። እነሱ እኮ በፍቅር ነው ሰርከኝ አንተ ነው። አሁን እኔ ልመልስ አልችልም። እኔ ከዚህ ቤት አይደለም ሰርከኝ። ከዚህ ነው የሄድከው አይደለም? እኔ አሁንም ቢሆን ማለት ነው። አንተ ለምን ገባህ እያልክ ነው? አይደለም አላልኩም። እኔ እኮ አሁን እሷ ስትከራከር ቢያንስ ቤቱ ነው ታርሞ መጣ አይደለ? ታርሞ ከመጣ ማረፍ የለበትም ቤቱ ነው። በተረጋጋ መንፈስ ሆናችሁ ተነጋገሩ። አሁንም ወደ ግጭት እንዳይሄድ ተነጋግረው ሊገሉኝ ነው የመጣው። ትላንትና አይተሃል። እንዴት እንዳረጋችሁ ነበር። እኛ ሰው አጥፊ አይደለንም። እኔ የምሬን ነው የምልህ። ነፍሰ ገዳይ ያለችኝ ማለት ነው አለ። የእናቴ ቪዲዮ አለ። ትላንት ስትከፈትረኝ አለ የለቀቀችው ቪዲዮ። በቃ እንደዛ አሁን እዚህ ጋር መነጋገራችን ምንም አይጠቅመውም። እናትን አስወጣልኝ። እናትን አስወጣልኝ ሰዎች ማለት ነው። እኔ በፈለኩት ላስረዳሽ እንዴት እንደማንቀሳለሽ ውጭ አንድ ነገር ላስረዳሽ አይደል? ከዚህ በኋላ ቆይ እሷ እንድትናገራት አልፈልግም። ቆይ አላዛር አትወጣልኝ። በዚህ ደመከልብ ነው ማለት ነው። ለምን አተውም ግን ይሁን ላላዛር ለምን አተውም? አሁንም ቢሆን ለምን አተውም? አሁን ከህግ ቦታ እንደገና ወደ ዳኒ እሱ ነው ታሳርፋትም እንዴ አንተ ቆኛ ነው ልምችላል። ለምን እኔ አይደለም የወደ ከፋፊ ምሳሌ በሷት ሲባል እንዴ አረ እንደሷ ታውቁና በእግዚአብሔር እናንተ ሰው ነው ቆውን ያልኩ ያለው እኔ እኮ እሷን ተረጋጊ ይበላት እኮ እሷን ተረጋጋ። እናንተ እኔ ዳኒ ተረጋጋልን እኛ አላበርንም። እሷን በቃ አንተን ደውለህ የህግ አካል የምታመጣ ከሆነ ዋናው ልንገርሽ እሷ እኮ ወደ ክሱ የተኬደበት ዋናው ምክንያት ግን ሁለቱ እንዳይጋጩና ወደ አንሰ ነገር ሄዶ የሆነ ነገር እንዳይመጣጡ ነው አይደል? ቆይ ልጨርስልሽ። አርፈን እንኑር ነው። ቆይ ልጨርስልሽ። እነዛ አርፎ እንደሱ እንዲኖሩ ከሆነ ተመልሶ መጥቶ ይሄ ልጅ ጉዳት አያደርስባትም ወይ ደግሞ ሁለቱ አይጋጩም ብለው እንዴት ነው ያሰበው? እሱ አውራደል እንዴ ሄዶ ይጠይቅ። መቼ ዝም ብያለሁ? ይለቀቃል እንዴ? እኔ እኮ ዝም ብሎ ይፈታል ይለቀቃል። አንተ አታውቅም ስለ ህግ አይደለም አውቃለሁ። አንተ ዝም ብሎ ይለቃል እንደሱ አይደለም። እሱን አምኖ እኮ ነው ህግማ ምን መሰለሽ የሚያደርገው ዋስ መብት ይፈቀድለታል። በዋስ ዋስ መብት ሲፈቀድለት ምንድነው የሚሰጠው? በዋስ መብት ሲፈቀድለት የነሱ ጉዳይ ደግሞ ይታያል። ለምሳሌ ያክል በዋስ አሁን አንድ ቤት የማይኖሩ ሰዎች ቢሆኑ ችግር የለውም። አንድ ቤት የሚኖሩ ሰዎች ግን ስለሆኑ ነገ ከነገ ወዲያ ሊጋጩ ይችላሉ መልሰው። ዋናው ግጭት ነው
ይሄ ነገር ባንዴ ምንድነው ፈርመን የመጣንበትን ጉዳይ እኛ ጋር ከምታዳርቁን ሂዱና ዛጣሩ በቃ እንድትገባ አልፈልግም ምን ከሳሿን ቻለሽ እናትህም እንድትገባ አንተም እንድትገባ ከሳሿን ቻለሽ አዎ በቃ ታድሮሽ ነው አልፈልግም ትሰማኛለህ አይደለም ማየት አልፈልግም ትኖሪያለሽ ነው አትኖራትም እስኪ ዛሬ እንተራረዳታለን እንጂ እስኪ ትገባላችሁ አራድ ህግ አለ ለመስጠት እኔ ራሴ ህግ ሰጣለሁ ህግ ምን እንደሆነ እኔ ያሳያለሁ በስሜት ነገር የምትነጋገሩት ነገር ማለት ነው አይደለም በስሜት የምታወሩት ነገር አሁንም ቢሆን ትክክል አይደለም አልፈልግም እኔ መቃጠል አልፈልግም ዳኒ የቀራቸው እኔን መግደል ነው ለሁለት ተባብረው ይገሉኛል እዚህ ቤት አልኖርም አልፈልግም የእናንተ ከዛ ደግሞ ታርደኛለህ ያለች በስሜት እየተነጋገራችሁ እኮ ነው ስለምታደርግ ነው እንደዛ ስለሆነ እሺ ውጣልኝ ያንተ ይቅርታ አልፈልግም ቤት ተከራይቻለሁ አላልክም ውጣልኝ በቃ ውጣልኝ ትወጣልኛለህ ትወጣለህ ዛሬ ማለት ነው እናያለን ማን እዚህ ቤት እንደሚኖር እናያለን በህይወት አትኖራትም ሰማኛል አይደለም ያው ለባርጉ ይሄው አይደለም ቆይ ያው ለባርጉ አሁን እኮ ያው ለባርጉ ይሄ ነገር እንዳይከሰት መጀመሪያ ማለት ነው በእሱም በነበረበት እሷም በነበረችበት ቦታ ሆነው ቢያንስ አሁን ማግኘት ነበረባቸው አይገባብንም ተነጋግረናል ወንድናችሁ ግቡ እዚህ ያው ለባርጉ እግዚአብሔር ይጎስኪ ነው ግቡ አሳያችኋለሁ ትወጡልኝ ይሁን ወጡ አላምከላችሁ ደግሞ እዚህ መሆን ትችላላችሁ እገላችኋለሁ እያለችን ነው አይ መግደል እኮ አይደለም አሁን እሷ አሁን የስሜታዊ ንግግር ነው እንጂ ይኸውልህ ስሜታዊ ንግግር ነው እንጂ ማለት ነው ህግ ባይኖር አልታሰርም ነበር ህግ ባይኖር አልታሰርም የራሱን ሂደት አድርጎ እኔ ምን ወስትና ዳኒ ሄደህ ጠይቅ በቃ እሷ ዝም ብላ ማውጣት ስለምትወድ ነው ሂድና እንዴት በምን መንገድ ተፈታ የሚለውን ሂዱና ጠይቁ በቃ እናንተ ተከራይታላልክም እንደ አንተ ሁሌ ጭራይ እኛም እኮ የሚገርምህ ወደዛ ይመጣሉ ይታሰር ከዚህ በኋላ ሰሚያሻና እዚህ ነው እኔ ከሷ ጋር የተንጫጫው እየመጣው አይሃለሁ መጥቼ እኔ ከሷ ጋርማ አፌን አልካፈትም እቺ ክፍታፍ ደግሞ ራስሽ ነሽ እንጂ እንደመጣልሽ ዝም ብለሽ እኔ እመጣለሁ አይሃለሁ ግን ራስህን ጠብቅ ከዚህ በኋላ ንዴት ብትገፋፋት ብትናገር ምን እጅህን እንዳታነሳባት ያው ተናግሬያለሁ በቃ እጅህን እንዳታነሳባት አይደለም እሷ ይሁን ሰይጣን አለባት ነው ሰይጣን ምን ተገፋፋለች እሷን የሚሉት እሱ ነው ብቻ ነው የሚሰማው ሰው ህፃን ልጅ ይበዛ በቃ ይሁን ትገፋፋለች የምትናገረው ነገር ምላሷ መንታ ነው ንዴት ትከታለች እጅህን እንዳታነሳ ትኖራለህ ጸጥ ለጥ ብለህ ነው በቃ ከሷ ጋር ያለህን ነገር በርቀት አሰኑ ሰጃን ሰይጣን አለበት ራሱ ነው ሰይጣን ነው ብላ ያንቺ ወዳጆች ሆነሽ ያለው አሁንም ቢሆን እንትን የተባለ ንግግር ካይለ በቃ ይሄው አሁን ኃይለ ቃል አያስፈልግም ዳኒ ምን እያልክ ነው አንተ ከኔ ጋር መጣላት ፈልገህ ነው እና እያስጠነቀቁት ነው ደብድባት ልበለው አይደለም አሁንም ቢሆን እሱንም ኃይለ ቃል ተናገረው እሱ አሁን ዝም ብላ በተናገረችው ትገለኝ ነው እሷ በምን አቀም አስል ትገለዋለች ምን ይታወቃል በምን ነው ጉልበት ያስፈልጋል ጉልበት ያስፈልጋል ያቆን ጋር ካጇ ምንም አይነት ምግብ እንዳበላ ከዚህ በፊት ታስራለች ራስህን ጠብቅ ነግሬሃለሁ ከዚህ በፊት ታስራለች የዛኔ ማስረጃ ነበረን መርዛ ስታበላት የሚያሳይ አሁን መርዛቸዋለሁ ውጡልኝ ታስራለች እኔ ደግሞ እዛው ፖሊስ ጣቢያ ይሄንን ማስረጃ ይዤ ካልከሰስኳት ምን አይ እንደሱ እንታያለን አሁን ነግሬሃለሁ ስሜታዊ ንግግር ነው ያኛው ሌላ በተግባር ተደረገ ነገር እሷ መጀመሪያ ከስ አለባት በዋስ ነው የወጣችው እኮ እሷ ገባ እኔም በዋስ ወጣሁ እሷም በዋስ ወጣች አይደል እኔ ደግሞ ሁለተኛ ከስከሳለሁ የዋስ መብቷ እንዲነሳ አድርጌ እኔ አንቺን አሳሰርሻለሁ እስኪ አንተ ወንድ ነህ እንታያለን አሁን አንተ እንደዚህ አባባሮ አሁን እኔ አባባሮ እኮ አይደለም በቃ መነጋገር አያስፈልግም ወንድ ልጅ ሲያደርግ በልቡ ነው አይደል ምን አነጋገር ልብ ያላቸው ይመስል ልብ አንተ ልትቀይር በጣም እዚህ ቤት ውስጥ አትገባትም ሰማኛል አይደለ አልፈን ግባ አንተ እኔን አልፈግባ አደባሲልኝ ይግባ አሁን መሰለኝ አሁን እዚህ ስለነበረ ማለት ልብስ ቢቀየር ብዬ ነው አሁን አይሱ ዘሚቀየረው እንደፈለክ መሆን ትችላለህ እዚህ ቤት አቶ ዳንኤል ይቀየረው አይደለም ልብስ ብቻ ይቀየር የሆነ ነገር አስበውልኝ እንደመጣ አውቃለሁ አይደለም እኔ ልብስ ይቀየር አተንሱዬ እኔ አሁን ምን መሰለሽ ልብስ ገብቶ ልብስ ይቀየርና ከዛ በኋላ ማንንም አልሰማም ምክንያቱም እኔ ዋስትና የሌለኝ ሰው ነኝ ስለዚህ ዋስትናዬን ደግሞ ራሴ አስጠብቃለሁ
እሱን ደግሞ አሳያቸዋለሁ። እኔ ደግሞ በሐሳብ አንዴ እንደው እንትን ብትይ ልብስ ቢቀይር ልቀይር እያለ ስለሆነ ከዛ ስለመጣ እኔ ምንም ማስቀይረው ምንም ወደ ጓዳዬም ወደ ምንም እንዲገባ አልፈልግም። ከቻልክ አስወጣልኝ፣ በቃ አስወጣልኝ። እነሱን ማየት አልፈልግም። እኔ ከዚህ በላይ ምንም ልል አልችልም። ይቅርታ አልኳት ሁሉ ነገር ብያለሁ። እሷ ግን ለሰጋይ ነው ያለችው ነው። በግ ለብሶ ተኩላ ነው። እሺ በግ የለበሰ ተኩላ የበግ ልብስ ለብሳ ነው የምትዞረው ሁለታችሁ። እሺ አሁን በሰላም አስገብኝ። አላስገባህም። እኔ ወንድ ነኝ ዛሬ፣ እኔ ሴት ነኝ። ሴት አይደለሁም። እኔ እንድቻለካሽ ገባ አይደለ እኮ አንተ ግባ አልፈ አንቺ ጦሰኛ ነሽ። ክርክር እየተደረገ ማለት ነው። ምን ይመስላል? እስቲ በእንትን እናድርጋ። አሁን ምንድነው መሰለህ አሁን እሷም የሆነ ነገር አስበው ነው እያለች ነው። አሁን እኔ ትሸነፍ ደስ ይለኛል። እኔ ምንም የምሸነፈው በቀደም ተሸንፌ ቤት አስገብቼ ነው ራሴን እንትን ልቆጥራ ገባኝ። ሰው መስሎኝ አንተን ሰምቼ ዳል ተቀመጪ። ምንም አትጨናነቂ እስኪ አይደለም ሲበርድላ ተዋል። አይደለም ቆይ እንትን አድርጉ። ኧረ እኔ አንከራከርም። ችግር የለም እኛ እንቀመጣለን። ቤታችን ነው። ምንም ችግር የለም። ቤትህን እዛ ፈልግ። እንግዲህ ቤቴ አትበል። ምንም ለዚህ ቤት ያደረከው ነገር የለም ወይ ባደረገ አይደለም። አንቺም ካደረግሽ እንኳን ደስ አለሽ። በቃ ትወጣልኝ ነው ትወጣለህ። ወረዚህ ቤቴ ነው አልኩሽ እኮ ቤቴ። እስኪ ዛሬ እስቲ ማን ያስወጣኛል እንዴ? እስኪ እንተያያለን። አቶ ዳንኤል ሄጄ ይኸው ለእሷ ዋስትና ነው ላይ ተፈለገ። በቃ ዋስትናውን ሄዳችሁ ፖሊስ ጣቢያ ተጠይቁ። የፈረምነው ወረቀት አለ። ለዛ ነው እንጂ እንደ ድሮ በሆነ ኖሮ በጥፊ አጠናግረህ ገብቼ አጠናግረኝ ተነሳ አጠናግረኝ። እሱ ዛሬ በመፍለጫ የምትይው አይነካሽም። ምን እንደው እዛ ጋር የፈረመው አለ። ለምን ይነካሻል? አይነካሽም። ይውጡልኝ ከዚህ ቤት ሰላም ነው ፈልገው። እኔ አንዴ እኔ ቤት ውስጥ እንደዚህ አይኔ ከነሱ አይን አላነሳም። በቃ እኔ ምንም ልገባ አልችልም። እኔ ምንም ነገርና የሆነ ነገር እና ምንም ላረጋችሁ ማንንም አልሰማም። በቃ ህግ የለም ማለት እኔ ነኝ የራሴን ህግ እንዴ ነገር ነው። ህግ የለም አትበይ። ያው አቶ ዳንኤል ህግ የለም እያለች ነው። እሱ አሁን እኮ እስካሁን በስሜት ለተናገር እኔ በስሜት አረክ ተብያለሁ። የተከሰስኩት በንግግር አልተከሰስክማ እንዴ? በንግግር እኮ አይደለም እነሱ አይደለም። ሴት ዋጋ ነው ማስከፍለው። እስኪ ዋጋ እንደምታስከፍለኝ አሁን ላፊ ድንበር እየጣሰች ያለችው እሷ ናት። ዳኒ እኛ ዝም ብለናል አይደለ? ጸጥ ብለን ተቀምጠናል። ግን እኛ አሁን ከልክላት እንደዚህ አሁን ሁላችሁ ያረጋችሁ ያላችሁ እኔ ማለት የአቶ ዳኒ እየረዳሽ አይደል እንዴ? አቶ ዳኒ እኮ ወገን ሆኖሻል። አቶ ዳኒ እያገዘሽ ነው፣ እያገዘልሽ ነው። ከጎንሽ ቆመዋል። ወንድም ሆኖሻል፣ አባት ሆኖሻል፣ ሁሉ ነገር ሆኖሻል። እኔ በሁለቱ መካከል ገባሁ እንጂ ወደ አንድ ሳይድ አልሆንኩም። ግን እሷ ግን ታሳዝንሻለች። አንቺ እንደ ሴትነት ማዘን እውነት ነው። ልዘንላት እባክህ። አሁን እኔ ክፉ መናገር አልፈልግም። እኔ አሁን ዛሬ ደስተኛ ነኝ። ሰረብሬት ማድረግ አለብኝ። እኔ ዛሬ ደስተኛ ነኝ። አልንጨረጨርም እንዳንቺ ዛሬ። እኔ ዛሬ ልጄን አስፈትቻለሁ። እግዚአብሔር ይመስገን። በቃ ደስ እኔ ያለኝ በቃ እዛ ስላልተቀመጠ መጥቶ በቤቱ ስላረፈ እግዚአብሔር ይመስገን። አልካፈትም። እሷ ሁሌ ድሮ መክፈት የለመደች ናት። ሁሉም አገር ያወቃት ፀሐይ ሞቃት ሴት ናት። ገባህ አይደል? እኔ ከእሷ ጋር ማን ተዛለፊ በደንብ አድርገሽ ዛሬ እንደፈለግሽ ተናገሪ። እኔ አልናገርሽም። እንኳን ለእኔ አገዝክ። በቃ ካገዝክም እንኳን አገዝክ። እኔ አልናገርም። ዛሬ ግን እኔ አሁን የምፈራው ማለት ነው ዳኒ፣ አሁን የምፈራው ማለት ነው እንዲህ እየተንጨረጨረች እጅግ ላይ እንዳትወድቅ። ምክንያቱም ብዙ ጊዜ እየተሸራተተች መውደቅ ልማዷ ስለሆነ ማለት ነው። እንደዛ እንዳትሆንብን። ካሜራም ግጠሚ፣ አይደለም። ግጠሚ፣ ካሜራም እኛን የሚቆጣጠረን። አይደለም። እኛን የሚቆጣጠረን። አይደለም። ካሜራም ግጠሚ፣ ግጠሚ፣ ካሜራም። ቆይ አይደለም። አይደለም። እኛን የሚቆጣጠረን።
ይሄንን አስቁመው በእናትህ አላዛር ለምን ይቀርጸናል ዝም ብሎ አስቁመው ያንተ ነገር ይቀር እንደዚህ አይነት ነገር ታየውና ቢያንስ እናንተን ሰው ግን እንመካከራለን እናወራለን ግን ደግሞ አንድ ደቂቃ 2 ደቂቃ ብቻ ለናንተ እኛው በግ ጥላ ስር ስለሆነ ምንም አንልም ህግ ይዞናል